እንግዲህ የገንዘብ ጉዳይ የሚያስጠይቀው እንዴት አድርገህ ገንዘብ ሰብስበህ አመጣህ በሐላል መንገድ ያመጣኸው በሐራም አመጣኸው ተብሎ ገንዘብ ያስጠይቀናል የመጣበት አመጣጡ እንደገና ኪስህ ከገባ በኋላ ያ ገንዘብ ለምን አወጣኸው ደግሞ ጥያቄ አለው ለምን አወጣኸው ለኸይር ነገር አወጣኸው ወይስ ለሐራም ነገር አወጣኸው ምን ሰራህበት ተብሎ ተጠይቆ የዚህ መልስ ሳይሰጥ ሲራጥ ማለፍ አይችልም ተብሏል ለን ተዙለ ቀደመ عبد حتى يسأل عن اربع ካለው ውስጥ ይሄ ነው አንዱ ስለዚህ የጫት ገቢ የአረቂ ገቢ የጠላ ገቢ በቃ የወለድ ያራጣ የማጭበርበር የመስረቅ ገቢዎች ጠቅላላ መፈተሽ አለባቸው ነው እና የጫትን ንግድ ልትወበት ይገባል ወንድማችን ይቅርብህ እንኳን ቋሚ ስራ ገህልት ይዘው ቀርቶ ለአንድ ሰሞን የሚያዝም አይደለም ምክንያቱም ገብቶ ነገራቶች ነው ብዙ ህይወት ይኖራል ምን ይኖራል ቤተሰብ ይኖራል ባንዲ ነገራቶችን ሳይመቻቹ ደግሞ ባንዲ መውጣቱ በጣም ይከብዳል ያው እንጂ የኛም ፍላጎት طيب ይኸውልህ እዚህ ጋር በጣም ይጨንቀኛል ትክክል ነው ይጨንቃል ግን ጨንቆህ من ترك لله شيئا رفعه ነው ለአላህ ብለህ አንድ ነገር ይሄን አላህ ከልክሎታል ብለህ ይተውክ እንደው አላህ ላንተ ተኩን ይሰጣል ከፍ ያደርግልሃል እርዝቅህ በአላህ እጅ እንጂ ባንተ እጅ አይደለም ወይ በሌላ ሰው እጅ አይደለም ግን አንተ ኢማንህን አጠንክረህ ተንቀሳቀስ ይሄ حرام ነው የፈለገ ገቢ ቢያመጣ ይቅርብኝ በሐራም እንደው አልጨማለቅም በል እንደው አጠራጣሪ የሆነ ነገር ላይ ማልገባም ብለህ ወስን ችግር የለው